ሙስሊም ሴቶች እኛ ጋር መታችሁ ያበሻ ልብስ ከማሰራታችሁ በፊት የምትመርጡት ልብስ እነዚህን 5 ነገሮች ማሟላቱን አረጋግጡ። አንደኛ ከሂጃብ ጋር የሚሄድ የአንገት አሰራር ሊኖረው ይገባል። የአንገቱ ቅርጽ ወደታች የተከፈተ ቪኔክ ወይም ሰፊ መሆን የለበትም። ይልቁንም ክብ ወይም ጠበብ ያለ የአንገት አሰራር መኖሩን ሂጃብ በሚለበስበት ጊዜ የአንገቱን ጥልፍ ከሂጃቡ ስር ሲታይ ፊትን ይበልጥ እንዲያምርና ተለይቶ እንዲታይ ያደርገዋል። ሁለተኛ የሚሰራበት ጨርቅ ስስና ሰውነት የሚያሳይ መሆን የለበትም። አብዛኛው የሀበሻ ልብስ ከመነን የተሰራና በጣም ስስ ነው። ከሱ ይልቅ የፈትል ጨርቅ የሰውነትን እይታ ተጋላጭነት ይቀንሰዋል። ሶስተኛ ሰፊና በነጻነት የሚወርድ ስፌት ሊሆን ይገባል። ልብሱ ሙሉ በሙሉ በሰውነት ላይ የሚጣበቅ ወይም ኤክስትሪም ፔንስል ከት ከማድረግ ይልቅ አርበ ሰፊ ወይም ኤላይን ቢሆን ይመከራል። አራተኛውና አምስተኛውን ከመናገሬ በፊት ለማንኛውም አይነት ዝግጅት የሚሆኑ ሀበሻ ልብሶችን በጥራትና በተመጣጣኝ ዋጋ ለማሰራት ያለን ቦታ ውስን ስለሆነ አሁኑኑ ዴም አድርጉልን። አራተኛ ማራኪ የሆነ የሂጃብ የነጠላና የጥልፍ ውህደት ሊኖረው ይገባል። የሂጃቡ ቀለም ከጥልፉ ጋር የሚያምር ውህደት መኖር አለበት። እንዲሁም ነጠላው እንደ ልብሱ አይነትና እንደናንተ ፍላጎት ቢወሰንም ግን ሰፊና ሙሉ አካልን የሚሸፍን ቢሆን በጣም አሪፍ ነው። አምስተኛ እጅጌው ሙሉ መሆን አለበት። ይህም እንደናንተ ፍላጎት ቢለያይም ግን እንደ ባህሉና ሃይማኖቱ መሰረት ሙሉ እጃችሁን ቢሸፈን ይመረጣል።